በሀገራችን የጥበብ ዓለም ውስጥ በድምጿ ቅላጼና በልዩ ማራኪነቷ የምንወዳት ድምፃዊት ሀሊማ አብዱራህማን ሰሞኑን በሰይፉ ፋንታሁን የእሁድ ምሽት ዝግጅት ላይ ቀርባ የተነገረቻቸው ቃላት በማህበራዊ ሚዲያው ላይ ትልቅ የአመለካከት ጦርነት ቀስቅሷል። ሀሊማ በትዳር በልጅና በህይወት ምርጫዋ ዙሪያ የሰነዘረቻቸው ሀሳቦች መብቷ ነው አክብሩላት በሚሉ ወገኖችና ግራ መጋባት ውስጥ ናት፣ ማህበራዊ እሴቶቻችንን ትጋፋለች በሚሉ ተጻራሪዎች መካከል ሰፊ የክርክር አውድ ፈጥሯል። ሀሊማ በፕሮግራሙ ላይ ስትናገር የውስጧን ጫናና የደረሰባትን ድንገተኛ ሐዘን በግልጽ አሳይታለች። እናቴ ከአረብ ጋር ልታጋባኝ ነበር ሞተች ስትል የህይወቷ ትልቅ ደጋፊ የነበረችውን እናቷን ማጣቷ ያመጣባትን ባዶነት ትገልጻለች። ይህን ተከትሎም የወደፊት ህይወቷን በተስፋ መቁረጥ በሚመስል ግን ደግሞ ነፃነትን በናፈቀ ቃና ከአሁን በኋላ እንደዚሁ ኖሬ እንደሳኩኝ መሄድ ነው ስትል ቋጭተዋለች። ከዚህ ቀደም ልጅ ብቻ ነው የሚፈልገው ብዬ ነበር በማለት በማህበረሰቡ የሚጠበቅባትን የወላጅነት ሚና ለመሙላት አስባ እንደነበር ብታምንም አሁን ላይ ግን ያ ሁሉ ተስፋና ፍላጎት የተቀየረባት ትመስላለች። የሀሊማን ቃለ መጠይቅ ተከትሎ የተሰነዘሩት አስተያየቶች በዋናነት በጥቂት ሀሳቦች ዙሪያ የሚሽከረከሩ ናቸው። አንዳንዶች ሀሊማን በጣም የዋህና በውስጧ ብዙ ጭህት ያለባት አርቲስት አድርገው ይመለከቷታል። ሰይፉ ፋንታሁን በየጊዜው እያቀረበ አገባሽ ወለድሽ እያለ የሚጠይቃት ጥያቄ ከአቅሟ በላይ ጫና እንደፈጠረባትና የሞት ትዝታ ውስጥ እንደከተታት ይናገራሉ። የሚያሳዝን የሚያናድድ የሰይፉ ኢንተርቪው ነው በማለት የጋዜጠኛውን አቀራረብ ይተቻሉ። ሌላውና መሰረታዊ ትችት የህዝባችንን አስተሳሰብ የሚፈትሽ ነው። የሴት ልጅ ስኬት በትዳርና በልጅ ብቻ ተለክቶ መታሰቡም ስህተት መሆኑን በማንሳት ከባለቤቱ በላይ ያወቀ ቡዳ ነው ቡዳ አትሁኑባት ይላሉ። ለሴት ልጅ ትልቁ ስብራት አለማግባቷ ሳይሆን ከማህበረሰቡ የሚደርስባት ጫና ሽሙጥና አሉባልታ መሆኑን በመግለጽ ውሳኔዋ እንዲከበርላት ይሟገታሉ። በተቃራኒው ደግሞ የሀሊማ አባባል ግራ መጋባት ያለበትና ከእውቀት የራቀ ነው የሚሉ ወገኖች አሉ። ለመጥቀስ ያህል ነፃነት ስለምትፈልግ ወንድ ጋር መኖር ስላልፈለገች 11 ጊዜ ሚዜ ሆና ትዳሮች ሲፈርሱ በማየቷ እንዲሁም እድሜዋ በመግፋቱ ያሉ አጋጥመውናል። የምታቀርባቸው ምክንያቶች እርስ በርሳቸው ይጋጫሉ ብለው የተቿትም አሉ። ሳይንሳዊ መሰረት የሌለው ዝባዝንኬ በማለት ሴት ልጅ ከ30 ዓመት በኋላ መውለድ አትችልም ማለቷን የሚቃወሙት እነዚህ ወገኖች ሀሊማ የጎለመሰ መካሪ ወይም የስነ ልቦና ምክር እንደሚያስፈልጋት ይጠቁማሉ። በዚህ ሁሉ ውዝግብ ውስጥ ዋነኛው የትችት ፍላጻ ያረፈው አቅራቢው ሰይፉ ፋንታሁን ላይ ነው። ሀሊማ በፕሮግራሙ ላይ በተደጋጋሚ በመቅረብ ሪከርድ መስበሯን የሚገልጹት ታዛቢዎች ስንት ምሁርና አገራዊ ፋይዳ ያለው ታሪክ የሰራ ሰው እያለ ድምፃዊቷን ከ10 ጊዜ በላይ እያቀረቡ ስለ ግል ህይወቷ ብቻ መጨቅጨቅ ሰልችቶናል ይላሉ። ይህ አካሄድ ፕሮግራሙን ሪኩም ዘመድ አስመስሎታል የሚሉ ወገኖች ሚዲያው ጠቃሚና አስተማሪ ይዘት ከሚያስተላልፍ ይልቅ የእሷን የተምታታ አመለካከት ማስተጋባቱ ተገቢ እንዳልሆነ ያምናሉ። ሀሊማ አብዱራህማን በኪነ ጥበቡ ያበረከተችው አስተዋጽኦ የሚከበር ቢሆንም የግል ህይወቷ ምርጫ ግን በሚዲያ አደባባይ ላይ መውጣቱ ለማህበረሰቡ ሰፊ መነጋገሪያ ሆኗል። ሴትነትን በሚያከብርና ስብዕናን በሚገነባ መልኩ ራሷን ሰብስባ ለህይወቷ መልካም ዱዓ እንድታደርግ የሚመክሯት ወገኖች እንዳሉ ሁሉ የራሷን ነፃነት መርጣ በደስታ የመኖር መብቷን ሊነኳት እንደማይገባ የሚከራከሩላትም ጥቂት አይደሉም። ዋናው ቁም ነገር ግን የሚዲያዎቻችን አጀንዳ አወጣጥና የማህበረሰባችን የሴቶች ስኬት መመዘኛ ሚዛን የት ነው የሚለው ጥያቄ ሆኗል። ብዙዎች ሀሊማን በአማርኛ ዘፈኖቿ እንጂ የትግራይ ተወላጅ መሆኗን አያውቁም ነበር። በቤት ውስጥ ቋንቋውን እየሰማች ብታድግም በቅርቡ በልስቲ የተሰኘ አዲስ የትግርኛ ነጠላ ዜማ ይዛ በመቅረብ አድናቂዎቿን አስገርማለች። በዘፈኑ ውስጥ ቋንቋውን እንደማንኛውም ተወላጅ አቀላጥፋ የተጠቀመችበት ሲሆን በቅርቡም ሁለተኛ የትግርኛ ስራዋ እንደምታቀርብ ፍንጭ ሰጥታለች። ይህ በኪነ ጥበብ ህይወቷ ላይ ያሳየችው አዲስ ምዕራፍ በእድሜዋ ዙሪያም ትልቅ ጥያቄ አስነስቷል። በዚሁ ቃለ መጠይቅ ላይ በአሁኑ ወቅት የ35 ዓመት ወጣት መሆኗን የገለጸች ሲሆን የመጀመሪያ አልበሟ የወጣው ደግሞ ከ20 ምናምን ዓመታት በፊት እንደነበር አስታውሳለች። ይህን ተከትሎም እስከዛሬ ስለኔ ይወራል 25 ዓመት ሙሉ ከኔ ጋር አልደከማቸውም እንዴ እስቲ ረፉ ስትል በሚዲያ ዙሪያ ባለው ወሬ ላይ ያላትን መታከት በሳቅ አጅባ ገልጻለች። ይህ የጊዜ ስሌት ደግሞ ሀሊማ ገና በአዳጊነት እድሜዋ በ10 ወይም በ15 ዓመቷ ወደ ሙዚቃው ዓለም ካልገባች በስተቀር እድሜዋን ሸቅባለች የሚል ትችት አምጥቶባታል። ሀሊማ በቃለ መጠይቅ ውስጥ ደጋግማ ፈገግ ትላለች። ከፈገግታዋ በስተጀርባ ግን የማይጠገን የልብ ስብራት አለ የሚሉ አሉ። አባቷ እሷ ትዳር ሳትይዝ በሞት ሲቀድም እናቷ ደግሞ የልጇን ትዳር ለማየት እጅግ ትመኝ ነበር። እናቷ ሀሊማን ለመዳር ከአረብ ሀገር ከመጣች ከ2 ወራት በኋላ በድንገት በስትሮክ ህመም ተመታ ለ5 ዓመታት በአልጋ ላይ ከቆየች በኋላ አርፋለች። እናቷ ለሀሊማ ጓደኛዋ፣ አማካሪውና መለያየቷ ስለነበረች ሁለቱም ወላጆቿ የሷን የትዳር ደስታ ሳያዩ ማለፋቸው የህይወት አቅጣጫዋን ቀይሮታል።
በአሁኑ ወቅት እህቶቿ በሙሉ በውጭ ሀገር የሚኖሩ በመሆኑ ብቻዋን ትኖራለች። በህይወቴ ሙሉ ብቻዬን ኖሬ አላውቅም የምትለው ሀሊማ እናቷ ከሞተች በኋላ ብቸኝነቱ እጅግ እንደከበዳትና ይህን የውስጥ ባዶነት የምትረሳው ከቤት ወጥታ ከሰዎች ጋር ስትገናኝና ከአድናቂዎቿ የምታገኘውን ፍቅር ስትጋራ ብቻ እንደሆነ ትናገራለች። የሀሊማ ፈተና በቤተሰብ ሀዘን ብቻ አላበቃም፣ አካሏንም ጭምር የፈተነ ብርቱ ህመም ገጥሟታል። የካቲት 2015 ዓ.ም ላይ በድንገት ሰውነቷ መታዘዝ አቅቶት መራመድ እስኪያቅታት ድረስ ወደ ሆስፒታል መግባቷ ይታወሳል። ምርመራ ከተደረገላት በኋላ ጂቢኤስ በተባለ ብርቱ የአንጎልና የነርቭ ህመም መያዟ ተረጋግጦ ነበር። ሁለት እጆቿና እግሮቿ ሙሉ በሙሉ መስራት አቆመው በህክምና ሁለተኛ ዕድል ያገኘች ቢሆንም ህመሙ በቅርቡ ዳግም ተመልሶባታል። አሁን ግን ደህና ናት። ብዙዎች ይህንን ህመሟን ከዘፈንና ከሙያዋ ጋር አያይዘው የእርግማን ወይም የቅጣት አድርገው ሊስሉት ቢሞክሩም ሀሊማ ግን ይህንን ወሬ አጥብቃ ትቃወማለች። በዘፈን አልታመምኩም፣ እንደ ማንኛውም ሰው ነው የታመምኩት ስትል ማብራሪያ ሰጥታ ታውቃለች። ከዓመታት በላይ በሙዚቃ ዘርፍ የቆየችው ድምፃዊት ቤተሰቦቿን ጨምሮ በርካታ ሰዎች ዘፈን አቁም እያሉ ቢወተውቷትም አልሰማችም። እንዲያውም በፌስቡክ እና በቲክቶክ ላይ ዘፈን አቁማለች ተብሎ የሚናፈሰው ወሬ ሙሉ በሙሉ ውሸት መሆኑን አስተባብላለች። አባቴንም እናቴንም አስቀይሜ ዘፋኝ ሆንኩት፣ ከዚያ በኋላ ለሌሎች ስሜ ስራዬን ላቆም አይደለም የምትለው ሀሊማ ስለ ሙያዋ ያላትን ጽኑ አቋም የተጠራውበት ቀን ሙዚቃዬን አቆማለሁ፣ እስከዚያ ድረስ ግን ፈጣሪ በሰጠኝ መክሊት እሰራለሁ፣ ሙሉ አልበም ይዤ ለመምጣትም እየተዘጋጀው ነው ስትል ትገልጻለች። ሰዎች በግል ሕይወቷ ውስጥ ከመግባት ይልቅ ስራዋን ብቻ እንዲሰሙላትም መልእክት አስተላልፋለች። ከላይ እንደገለጽነው በቃለ መጠይቁ ጊዜ ትኩረት የሳበው ጉዳይ የሀሊማ የሳቅ ብዛት ነው። በጥቂት ደቂቃዎች ቃለ መጠይቅ ውስጥ በትክክል 63 ጊዜ ስቃለች። ነገር ግን ለሚያስተውል ሰው ይህ ሳቅ እውነተኛ ሳይሆን የውስጧን ሐዘንና ስብራት መሸፈኛ ጋሻ፣ የህመሟ ማስታገሻ ጭንብል ነበር። አቅራቢው ሰይፉ እንዲያው ግፍ እንባ አለብሽ እያለ የውስጥ ስሜቷን ሊበረብር ሲሞክር አዎ አለብኝ፣ እነሱ ያለቀሱብኝ ናቸው እንጂ ያለቀሱት እኔማ አላስለቀስኩም ብላ በከፍተኛ ድምጽ ብትስቅም ከሳቋ በፊትና በኋላ ፊቷ ላይ የሚነበበው የነፍስ ሰላም ፍለጋ ጥልቅ ነበር። ይህም የበዛ ወርቅ አስፋውም ብቻዬን በሆንስ ምን አስጨንቃቸው የሚለውን የዜማ ስንኝ ያስታውሳል። በመጨረሻም ከዓመት በፊት ትልቅ ግርምትን የፈጠረው ጉዳይ የሀሊማና የጓደኛዋ የአለማየሁ ደመቀ ታሪክ መነሳት አለበት። ለሀሊማ 22 ዓመት ሙሉ በአንድ ቤት ውስጥ ብቻችሁን እየኖራችሁ ምንም ነገር ሳይፈጠር እንደ እህትና ወንድም መኖር አይከብድም ተብላ ለቀረበላት ጥያቄ የሰጠችው ምላሽ ማህበራዊ ሚዲያውን በእጅጉ አነጋግሮ ነበር። ሀሊማ እንደገለጸችው አሌክስ ለ2 ዓመታት ምንም ሳያጓድልባት እንደ እናት፣ እንደ አባት፣ እንደ ወንድም፣ እንደ ባል ሆኖ አብሯት ኖሯል። አልጋ ጭምር ተጋርተው ቢተኙ ምንም አይነት የስጋ ግንኙነት ፈጽመው እንደማያውቁና እሱ ለሷ ሲል እህትነቷን መርጦ ፍቅረኛውን ጭምር እንደፈታ ገልጻለች። ይህ ታሪክ ለአንዳንዶች ፍጹም ቅንነትና ንጹህ የሰው ልጅ ትስስር መስሎ ቢታያቸውም ለሌሎች ግን በዚህ ዘመን እንዲህ አይነት ሰው ይኖራል በሚል ትልቅ ጥርጣሬንና መደነቅን የፈጠረ አጀንዳ ሆኖ ቀጥሏል። አበቃን። ሰላም ይስጥልን።